ሩታዬ የኔ ቆንጆ ይገባሻል፣ የኔ ውድ የእውነት ይገባሻል። የመዳም ቅመሞች ያው በአንድ ላይ ድምጻችሁ ዛሬ ተሰምቷል። ሩታ ያልጠበቀችው ከአብርሽ ሰርፕራይዝ ተደርጋለች ማለት ነው። እኔ ራሱ በጣም ነው ደስ ያለኝ። የኔ ነው እንዲ ያለች የእውነቴን ነው የምላችሁ። ለሩታ ይሄ በጣም ትንሽ ነገር ነው፣ የኔ ጀግና ማለት ነው። እና ታጋሽ ሴት ምን ያህል አሸናፊ፣ በሁሉም ነገር አሸናፊ እንደምትሆን ነው እኔ ከሩታ የተረዳሁት። እና ሩታዬ ለአንቺ ይሄ ቀላል ነገር ነው፣ ይገባሻል የኔ ውድ። በአንድ ላይ ያው የመዳም ቅመሞች ለሩታዬ ትካስልን እያሉ ነበረ። ያው ሩታ እንግዲህ ያው መካሻዋን ሀብላ ጀምረዋለች። ገና ይቀራታል። ከዚህ የበለጠ አብርሽ ገና ሩታን በደንብ አድርገህ መካስ አለብህ ብለን ነው የምናስበው። ዛሬ እንግዲህ ያው ቅመሞችዬ ሩታ ያላሰበችው እንዲሁም ያልጠበቀችው እኛም ያልጠበቅ ነው ሰርፕራይዝ ተደርጋለች። ሰርፕራይዙም እንግዲህ አብርሽ በሚገርም ሁኔታ ምን የመሰለች መኪና እንግዲህ ገዝቶ ሰርፕራይዝ አድርጓታል። ለዛ ነው ቅመሞችዬ ድምጻችሁ ተሰምቷል ያልኩት። ምክንያቱም ሀሳቡ የእናንተ ነው፣ ሀሳቡ የእናንተ ነው። ብዙ ጊዜ ኮሜንት ጽፋላችሁ በአብርሽ ቤት፣ አብርሽ ሩታን ካሳት፣ መኪና ግዛላት፣ ወርቅ ግዛላት፣ ይሄን አድርገ ካሳት፣ ሴት ልጅ ናት፣ ሩታ በጣም ተበድላለች እያላችሁ ቅመሞች ራሳችሁን በሩታ ቦታ አስቀምጣ ሩታን በእናንተ ውስጥ አድርጋችሁ የሩታ ድምጽ ሆናችሁ ስትጮ በየኮሜንታችሁ ሰማለሁና ዛሬ ያው አላማችሁ ተሳክቷል። እንኳን ደስ አላችሁ ሩታዬ፣ እንኳን ደስ አለሽ። ይገባሻል የኔ ቆንጆ፣ ከዚህም በላይ የሚገባሽ ልጅ ነሽ አንቺ፣ ወርቅ ነሽ። የእውነት ለአብርሽ ሚስት ብቻ ሳትሆኚ አንቺ ወርቅ ነሽ። የሁለታችሁ እድገት የሁለታችሁ ህብረት አንድ ላይ ነውና በዚህ አጋጣሚ የመዳም ቅመሞችን የእውነት የእናንተ ደጋፊ ተመልካች የሆኑትን ወዳጆችን አለማድነቅ በራሱ ንፍግነት ነውና ዛሬ እንግዲህ ቤተሰቦች እናንተንም እናመሰግናለን። የእውነት የሰው ደስታ የሚያስደስታችሁ በሙሉ ማለት ነው። ዛሬ ሩታ እንግዲህ እንዳያችሁት የመኪና ሰርፕራይዝ ተደርጋለች ማለት ነው። እንግዲህ የተወለደውም ልጅ በመጀመሪያ እድለኛ ነው አንድ ብሎ እንግዲህ እድል ይዞ መጥቷል ማለት ነው። ይቀጥላል። ቤቢ እድለኛ ነው፣ የእውነት እድለኛ ነው። እንግዲህ ከመጀመሪያውኑ እድሉ መልካም ነው። የተወለደው ልጅ ለእናቱ መኪና የሚያስገዛ ሆኖ ነው የመጣው። እድልን ይዞ ነው። አንዳንዴ ልጅ ሲወለድ እድል ይዞ ይመጣል የሚባለው ነገር እኮ እውነት ነው ቤተሰቦችና እንግዲህ የአብርሽና የሩታ ልጅ ቤቢ እንግዲህ የመጀመሪያውን እድል በረከት ይዞ መጥቷል ማለት ነው። ለሩታ ሰርፕራይዝ የተደረገችው የሚያምር የሚገርም መኪና ነው። በዚህ አጋጣሚ አብርሽ ይበል ይቀጥል ነው የምንለው። ሩታ የእውነት በጣም ልትንከባከባት፣ ልትወዳት፣ ልታከብራት፣ ህመሟ ሊያምህ፣ ልታዳምጣት፣ ልትረዳት የምትችል አይነት ምርጥና እንቁ የሆነች ሚስት ናት። ተንከባከባት። የልጅ እናት ደግመ እንደሱ አይነት ሴት አታገኝም። የመጀመሪያውን ገፍቶ ሁለተኛ እንደሱ አይነት ሴት አገኛሉ ማለት ይከብዳል። እና ይሄ ይገባታል፣ ይሄ ይገባታል። እንግዲህ ቤተሰቦች ያው ለዛ ነው ድምጻችሁ ተሰማ ያልኩት። እንኳን ደስ አላችሁ። የእውነት ሩታዬ ይገባሻል፣ ይገባሻል፣ ይገባሻል። ገና ይህ ሀ ተብሎ ነው የተጀመረው። ይቀጥላል፣ ገና በደንብ ይቀጥላል። በሚቀጥለው ደግሞ ወርቅ፣ የአንገት ወርቅ ቆንጆ ይካሳል። የልጅ እናት እኮ ናት። ከእግዚአብሔር በታች ምን የመሰለ ራሱን ድግም አርጋ አይኑን ባይኑ ያሳየችው ማለት ነው። ብዙዎቹ ሀብት ንብረት ይዘው ልጅ የሌላቸው አሉ አይደለ? እግዚአብሔርን ጸጋ፣ እሷ ደግሞ እግዚአብሔር ለእናትነት መርጧት ይህንም ልጅን ሰጥታለች። እና አብርሽዬ ለሩታ ያው መኪና ምንም ማለት አይደለም፣ ገና ይገባታል። ከዚህም በላይ ክብርም ፍቅርም ብዙ ነገር ይገባታል። ከመኪና በላይ ሩታ የኔ ጀግና ይገባሻል። በጣም ነው የምንወድሽ። የእውነት እኔ በጣም ደስ ብሎኛል። የኔ ነው ግን ስትል በሳቅ ነው የሞትኩት። አይሩታ ሳቋም እኮ አይጠፋም። ስትከፋ መሳቅ፣ ስትደሰት መሳቅ። የኔ ጀግና ማለት ነው። ሩታዬ እንወድሻለን። ገና ከዚህ በላይ ይገባሻል። ያው በዚህ አጋጣሚ አብርሽ ቅመሞችንም ያው ሲመርቅም ሲያመሰግንም ሰምቸዋለሁ። በደንብ ነው። የቅመሞች ይለያሉ። የእውነት እኔ ሁሌ የምላለው የመዳም ቅመሞች ይለያሉ። ይሄ መኪና የተገዛው በእነሱ ውጤት ነው ብሏል። በትክክል ምክንያቱ ምንድነው? ቪዲዮን በማየት ላይክ በማድረግ ሰብስክራይብ በማድረግ ሁሉን ያሳደጉ ሁሉን ያበረታቱ ቢኖሩ አረብ ሀገር ያለች ሴት ናት። እግዚአብሔርን ነው የምላሽ። ሁሉን ያሳደጋችሁት እናንተ ናችሁና ዛሬ ሁሉም ላለበት ደረጃ የእውነት እናንተ ልትመሰገኑ የመዳም ቅመሞች ይገባቸዋል ማለት ነው። ኑሩልን። እናንተም እንደዚህ ያልታሰበ ሰርፕራይዝ እግዚአብሔር ያድርጋችሁ። ያው እናት አባታችሁን እግዚአብሔር ይጠብቅላችሁ። ወንድም እህታችሁን፣ ቤተሰቦቻችሁን እግዚአብሔር ይጠብቅላችሁ። የኔ ምርጦች አብርሽን መርቋቸዋል ማለት ነው። ማስታወሱ ራሱ ትልቅ ነገር ነው። የእውነት ትልቅ ነገር ነው። እንዴ እነሱ ናቸው ለዚህ ደረጃ ያበቁም ብሎ ማመስገን ራሱ
የእናንተን ውለታ ራሱ ላለመርሳት የእውነት ይህ ትልቅነት ነው ብዬ ነው በእኔ በኩል የወሰድኩትና ሩታዬ ያው ደስታሽ ያስደስተናል የኔ ቆንጆ። ከዚህ በለጠ እንግዲህ ቤቢ በረከት በበረከት ያደርጋችሁ፣ ፍቅር በፍቅር ያደርጋችሁ፣ መሀላችሁ የሚገባውን ያውጣላችሁ። ለዚህ ዩቱብ ቻናልም አዲስ የሆናችሁ የኔ ምርጦች እኔንም ሰብስክራይብ በማድረግ እኛንም ትንንሾቹን አበረታቱን። ቪዲዮንም ላይክ አድርጉ። የሩታ ደስታ ያስደሰታችሁን በሙሉ በኮሜንት ደስታችሁን እንድትገልጹ በአክብሮትና በትህትና ጋብዛለሁ የኔ ወዶች። እናንተም በያላችሁበት ሰላማችሁ ጤናችሁ ይብዛ፣ ክፉ አይንካችሁ የኔ ምርጦች። ለእናንተም እግዚአብሔር ያልታሰበውን ሰርፕራይዝ ያደርጋችሁ፣ የሚያሳርፍ እንጀራ ይስጣችሁ። አሜን በሉ፣ አሜን በሉ፣ እንዳትቀልዱ፣ አሜን በሉ።